እንዴት ናችሁ ጋይስ? አረ ሄርሜላ በቃ አብርሽ ሙዝህን ብቻ ይዘህን አልሽው። አረ ሄርሜላ ነብሯ በቃ አብርሽ ሙዝህን ብቻ ይዘና ብላ እንግዲህ የቤት እቃ ሟልታ ሶፋ፣ ቴሌቪዥን፣ መኝታ ክፍል፣ አልጋ፣ ቤቱም የራሷ ነው፣ መጋረጃ ሁሉ ነገር ያሟልታ ቤት አብርሽን ሰርፕራይዝ አረገችው። አብርሽ ምን ይዞ መጣ? እጁን እግሩንና ሙዙን ብቻ ነው ይዞ የመጣውና ሙዝህን ይዘናና አብረን እንኖራለች ማለት ነው ሄርሜላ። ኧረ ይመችሽ ያራድዬ ልጅ፣ ያራድዬ ልጅ። እንዲህ ነው ነገሩ። ኧረ ተውለኛ ዘኑልን። አሁን ጋይስ እንግዲህ እኔ ዝም ብዬ እያሰብኩ ነበረ። እኔና እናንተ እኮ ቁመን መቅረታችን ነው። አሁን እንደዚህ የምናደርግ መቼ ነው? እኛ አሁን ወንድን አሁን አንድ ወንድ አሁን ባላችን የቤት እቃ ሟልተን ቤት ሰርተን ቤቱን አሳድሰን መጋረጃ፣ አልጋ፣ የቤት እቃ ሙሉ አድርገን እስከምናገባ ድረስ ለኛ የሚሆን ባል ይጠፋል። ሁሉም አግብተው ይወልዱና ወይ ሼባዎች ምናምኖች ተመርጠው የሚቀሩብን እና እንደዛ እስከሚሆን እድሜያችን ይሄዳል። አሁን ደግሞ ሄደን እንዳናገባ እንደዛ ማድረግ አንችልም። ኧረ ተይ ሄርሜላ ተይ፣ ወንዶችን ክፉ ነገር አታስለምጅብን። ኧረ ምን አይነት እዳ ነው? ምን አይነት እዳ ነው? ክፉ ነገር እያስለምርሽብን ነው። አሁን እኛ ቆመን ልንቀር ነው ወይ ነው የኔ ጥያቄ። እንደዚህ የቤት እቃ ሟልታችሁ ቤታችሁ እያስገባችሁ እኛ ምስኪኖቹ በቃ ሳናገባ ልንቀር እኮ ነው። ወንዶች ክፉ ለመዱ። ኧረ አብርሽ ይመችሽ አብርሽዬ። የተሟላ ቤት ውስጥ ይደግብት እንዲ የት ይገኛል? ይሄ እኮ የትም የማይገኝ ነገር ነው። እንግዲህ አብረን መኖር ልንጀምር ነው ብለዋል። እንግዲህ አብረሽ ለምዶበት ደግሞ ልክ ከሩታ ጋር አብረው መኖር ጀምረው ነበረ። ከዛ በኋላ ነው መሄድ የጀምረው እና አንቺ ጋም እንደሄድብሽ እየፈራው ነው። ዩቲዩብ ሱሰኛ አርጎታል። ልጁ አርፎ የሚቀመጥ አይመስለኝም። አንቺ ስታረግሽ ደግሞ ሌላ ሰው ጋር እንዳይሄድብሽ ማለት ነው። ሲቀጥል ወንዶች እንደዛ አይነት የበዛ እንክብካቤ አይፈልጉም። ስንቴ ልንገራችሁ፣ አይፈልጉም። እንደዚህ በግድ ከመጠን በላይ ስታሸረግዱላቸው በቃ ወይ እናቱት መስዩና ማለት ነው። ይህን ያክል እንክብካቤ ስታረጊለት የሆነ እናቱ ቤት ሰታ ምናምን እየዳረችው ይመስለውና ሌላ ሴት እንዳያመጣብሽ በጣም አበዛሽ እንክብካቤ። ከዛ ውጭ ሄርሜ የኔ ጀግና ሴት የኔ ነብር የምትሉ እንደው እውነት እኮ የምር አሁን እንደው ለእናት አባቷ እኮ እንደዚህ አይነት ነገር አድርጋ አታውቅም ይሆናል። ብቻ ይሁን ለማንኛውም ደስ ብሎኛል። ግን ሰው ስላገኘ ስላለው በጣም ደስ ይለኛል። ግን እንዴት ነው የኛ ባህላችን እንደዚህ የጠፋው? በቃ ጠፋ ባህላችን። በቃ ወንድ ልጅ ሴትን ጥሎሽ ጥሎ ሽማግሌ ልኮ ቤተሰብ እቃ ሰጥቷት ከዛ ልብስ ተሰጥቶ እንደዚህ አይነት ነገር ቀረ። በቃ ባህላችን ቀረ። ሴት በቃ ጥሎሽ ጥላ ምናምን ማግባት ጀመረች። ወይኔ በላቸው፣ ወይኔ በላቸው። ብቻ ይሁን፣ ይመቻችሁ። ደስ ብሎኛል። በዛ ደግሞ በጣም ደስ ያለኝ ነገር ቡዜና ሩታ መታረቃቸው በጣም ደስ ብሎኛል የምር። ምክንያቱም በጣም ነው የሚደብርባችሁ ሩታና ቡዜ። ኧረ በስመ አብ። ቡዜም እንደ ትልቅ ሰው አልሆነችም። ሩታም እንደ ቤተሰብ ወይ እንደ ትልቅ እህቷ እያየቻት አልነበረም። በቃ ተናንቀው በጣም እየተሰዳደቡ ነበርና ሩታ ይውላችሁ መጥፎ እንዳልሆነች በብዙ መንገድ ማወቅ ትችላላችሁ። ያደረገችው ነገር ጸጽቷት እንግዲህ ቡዜን ይቅርታ እየጠየቀቻት ነበረ። እንደዚህ ቤተሰብ ጋር ፍቅርን መፍጠር ጥሩ ነው። ቡዜም ቢሆን ልኳን ትታ ምናምን ትናንትና ብያችኋለሁ፣ ሁሉም ይታረቃሉ ምናምን እያልኳችሁ ነበርና እንግዲህ ሰላም ፈጥረው ለመኖር ወስነዋል ማለት ነው። እንደዚህ ነው የሚሻለሽ የምር ሩታ። በጸብ በጭቅጭቅ በንትርክ ወይ በግድ የሚሆን ነገር የለም። በቃ እንደዚህ በትዕግስት ፍቅር በመስጠት በመዋደድ እንጂ በመጣላት ወይ በእልፍ ወይኔ ጎበዝ ነኝ ወይኔ ጀግና ነኝ በማለት ምንም የሚሆንም የሚፈጠርም ተአምር የለም። ሲቀጥል በዛ ደግሞ ጽጌ እንግዲህ እና አብርሽ ተገናኝተው ከሩታ ጋር ትሆናለህ ወይ ከሄርሜላ ጋር ትሆናለህ እንደዚህ አይነት ነገሮችን እያደረገች ነበርና ጽጌ ደግሞ ከረፈደ መተሽ የሆነ እንዳስታራቂ ምን ሊሆን ትያለሽ ምናምን ብቻ ጥሩ ነው። ለማንኛውም አብርሽና ጽጌኔ ባንድ ላይ ሲመጡ ደስ ይሉኛል የምር። ሩታና ጽጌም እንደዛው ማለት ነው። እና በአጠቃላይ ማለት ነው በጣም ያሳቀኝም ደስ ያለኝም ምናምን አለ። ብቻ 3 ቤት ነው ቪዲዮ የሰሩት። አንደኛ በሄርሜላ ቪዲዮ አስተያየት ልስጥ። ሄርሜላ እንግዲህ ዋናው እቅዱ አብርሽን የግሏ ማድረግ ነው ብያችኋለሁ። የግሏ ለማድረግ እንግዲህ አረገዘች። እሱ ሽማግሌ እንደማይልክላት ምናምን ስታቅ አረገዘች። ከዛ በኋላ እንግዲህ በልጅ ልታስረው ነው ማለት ነው። ስለዚህ አረገዘች። ከዛ አብሯት ይኖራል። ከዛ ሽማግሌ ይልካል። ከዛ ምናምን ነገሮች ነው። ሽማግሌ ባይልክ ምንም ጣጣ የላትም። እኔ እሷ እንደውም ጣጣ ያላት ሁሉ አይመስለኝም። ሽማግሌ ባይላክም ዝም ብላ በቃ ከሱ ጋር መሆኑን ነው መሰል ምርጫው ያደረገችው።
ከሩታ በልጦ መታየት፣ ሩታን ማሸነፍ፣ ልክ ተመልካቹ ሁሉን ተመልካች ወደ ራሷ መውሰድ፣ በቃ እንደዛ ነው የሄርሜላ ሀሳብ ማለት ነው። እና እንግዲህ ለአብርሽ ሙሉ የቤት እቃ ሟልታ ምናምን ምናምን ረቺ ልስረ ይመችሽ እንዲህ የቤት እቃ ሟልተሽ አብርሽ እየሙዙን ብቻ ይዞ ግብተረ የምርጥ ያራድየ ልጅ ይመችሽ። እንደዚህ ነው ይልመድባችሁ ሴቶችዬ። እንዲህም ጀምራችሁ የቤት እቃ ሟልታችሁ ወንድን ማምጣት ኧረ በለው ያዋጣል። ግን የሚያዋጣ ይመስላችኋል? የሚያዋጣ አይመስለኝም። ብቻ እንግዲህ አብረን እንኖር ለማለት ነው። እሱ አብረን እንኖር ሳይልሽ አሁን እኮ ሄርሜላን አብርሽን እንዳስገድደችው ነው የምቆጥረው። ልጁንም ሳይፈልግ አረገዘች። አሁንም ደግሞ ሳይፈልግ ቤት ተከራየውል ብላ ምናምን መጣች። ቤት መች ተከራየው? የራሴ ቤት ነው ያለች እንግዲህ። እና እንደዛ ብለሽ መጣሽ። አሁንም በግድ አብረሽ እንዲኖር ልታረጊ ነው። አሁንም በግድ ሽማግሌ ልትላኪ ነው። አሁንም በግድ ልታገቢ ነው። ግን ይሄ ሰው አብረሽ ይዘልቃል ወይ ነው የኔ ጥያቄ። እስከ መጨረሻው ይዘልቃል ወይ? ሁሉ ነገር ከሱ ሲመጣ ነው ጥሩ፣ ከወንድ ሲመጣ ነው ጥሩ። ሁሌ ከአንቺ ከሆነ የሆነ ቀን ወይ ይሰለችሻል፣ ወይ ደግሞ እሱ ካለ ፍላጎቱ የምታረጊያቸው ነገሮች ይደብረውና ትቶሽ ይሄዳል። ስለዚህ ሁሉ ነገር ከአንቺ መሆን የለበትም። ከሱም ሲመጣ ጥሩ ነው። እሱ አብረን እንኖር ቢልሽ ከዛ አንቺ የቤት እቃ ምናምን ብታግዢው ችግር የለውም። ግን እሱ አብረን እንኑር ሳይልሽ አንቺ አብረን እንኑር ብለሽ የቤት እቃ ማልተሽ ምናምን ወደ ቤትሽ እየጋበሽው ማለት ነው። ኧረ አይመጣውም፣ ይሄ አይመጣውም። ክላሽ ያደርጋል። ና እንደዚህ ማድረግ የለባችሁም ብዬ ነው ማስበው። ሲቀጥል ባህል ወግ የሚባል ነገር አለ። ሽማግሌ ሳይላክ ሳትጋቡ አብሮ መኖር ይሄ በጣም ዳንጀሬስ የሆነ ነገር ነው። ብቻ እንደተመቻችሁ ምን አገባኝ እኔ እናቴ። ብትጋቡ አብራችሁ ብትኖሩ ባስኖሩ፣ እንዲሁ ግን ባህላችን እንትን ማለቱ ነው። ሲቀጥል ቀናሽ የምትሉ ሰዎች ትኖራላችሁ። እኔ ምንም የሚያስቀናኝ ነገር የለም። በነገራችን ላይ በመጀመሪያ ደረጃ ከምንም በላይ ክብሬን ማስቀድመው። ይቅርታ አርጉልኝ። ወንድን ለምኜ ለምና በሄደች ሴት እኔ አልቀናም። የምር ይህ ሁሉ ነገር እያለ ለምንድን ነው ምቃ ነው እያላት? እሱ አሁን ወንድም መለመን የለባትም። በዛ ላይ ባለ ትዳር ወንድ የቀማችን ሴት መቼም ነው ማልቀ ነው። ይሄ አለመታደል ነው፣ አለመታደል። የሰው የሆነ ነገር ቀምቶ መውሰድ፣ የሰው ትራፊ፣ የሰው የሆነ ነገር መመኘት፣ ይሄ የጤና አይደለም። ገባችሁ? እኔ የምፈልገው ራሱ ፈልጎኝ የመጣ ሰው ምናምን እንጂ ለምኝ ምናምን። ኧረ እንዴት ነው በዚህ መቃ ነው? እና ቅናት ምናምን የምትሉ ሰዎች ደግሞ እሳየው እንኳንም ማለት ነው። የሰው ባል መቀማት ወንድነት አይደለም። በነገራችን ላይ የራሳችሁ ከሀብት ንብረት ምናምን እንደሆነ እኮ ሁሉ ነገር ትተነው የምንሄደው ነገር ነው። ይሄ ሁሉ ነገር መሬት ላይ የሚቀር ነው። ገንዘብ፣ ሀብት፣ ንብረት፣ ቤት፣ መኪና፣ ሁሉ ሶፋ፣ ልብሳችሁ ምናችሁ ስንሞት እኛ ራቆታችን ልብሳችን እንኳን አብሮን አይሄድም። የለበስነው ልብስ አብሮን አይሄድም። እና ለዚህ አጭር ነገር ምንም የሚያስቀናኝ ነገር የለም በነገራችን ላይ ማለት ነው። እና ሩታ ደግሞ እንደዚህ ሰላም ፈጥረሽ ኑሪ። ጸብ፣ ግጭት፣ አምባጓሮ ምናምን ነው አይጠቅምሽም። በቃ ይሄን የሚያዋጣሽ